ስለዚህ ኢየሱስ ክርስቶስ ፍጡር እንደሆነ አምነሻል። ሁሉንም ነገር አምኛለሁ። ኤክሴፕት እየጠየኩሻለሁ ግልጽ እንዲሆን ነው። እሺ እንትና ሌላ ነገር ሳይሆን እዚህ ጋር ብዙ ፖለቲካ ሊሰሩ የሚችሉ ስላሉ ግልጽ እንዲሆንላቸው ነው። ቃል በቃል ለጌታሽ ንገሪኝ። ኢየሱስ ክርስቶስ የአላህ ባሪያና መልእክተኛ እንደሆነ አምነሻል? አምኛለሁ። ማሻአላህ። እሺ ሳላህ አስቀጥል። ኢምራን ሻሃዳ ብታሳት ደስ ይለኛል። ኢንሻአላህ አይ ሀቢቢ ኢንሻአላህ እንደሰማችሁት ኢየሱስ ክርስቶስ ፍጡር እንደሆነ አምኛለሁ፣ ሻሃዳ መያዝ ፈልጋለሁ ነው ያለችው። አንድ ሰው ሻሃዳ መያዝ ፈልጋለሁ ካለ እኛ ሙስሊሞች ሰዎችን ማስገደድም መከልከልም አንችልም። ስለዚህ ሻሃዳ ማለት ያው ምስክርነት ስለሆነ ኢንሻአላህ ምስክርነት እንድሰጭኝ እናግዝሻለን ማለት ነው። ዝግጁ ነሽ? ዝግጁ ነኝ። እሺ እንደዛ ከሆነ እኔ የሚለው ቃል ተከትለሽ በይ። አላለሁ፣ ችግር የለም። እሺ አሽሃዱ አን ላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን አብዱሁ ወረሱሉሁ። ሙሐመድ ወረሱሉሁ እየተቆራረጠ ነው የሚደርሰኝ። አነ ሙሐመደን አብዱሁ ወረሱሉሁ። እነ ሙሐመድ እፎይ ረሱሉላህ የእናንተ ኢየሱስ ነው እንጂ አወጣችሁ። አያቻ ሚዩት አጋታ እንዴ ይሄን ያልኳችሁ ሚዩት አጋታ እንዴ ያ ጀማ አያቻ ይሄን ያልኳችሁ ቅድም እኛን ለማጭበርበር አምላኳን ደቂቃ አስጠኛ እንዴ ኢብሮ እንትና ግን ደቂቃ አስጠኝና እንዳታወርዳት እባክህ ቆይ እኔ ላስተካክለው። ደቂቃ አስጠኛ እንዴ ደቂቃ አስጠኝ ስልክ ሰጠዋለሁ። ቀኙት አድርጓት። አምላኳን ነው የካደችው። አጀማ አምላኳን ነው የካደችው። ኢየሱስ ክርስቶስ ፍጡር እንደሆነ አምኛለሁ ነው ያለችው። አላሁ አክበር። ለዛ ነው መጀመሪያም ገብቼ እኔ ኢየሱስ ክርስቶስ ፍጡር ነው ስላት ሙስሊሞችን ለማጭበርበር አምላኳ እንዳደረገው እሷም ደግማ አጭበረበረች። ሱብሃንአላህ። አያችኋ ኢየሱስን ሙስሊምን ለመሸወድ ምን አለች? ፍጡር እንደሆነ አምኛለሁ አለች። ይሄ ነው ስብዕናሽ። ክርስትና ማለት ይሄ ነው። ሰዎችን ለመሸወድ በዚህ መንገድ ነው የሚሄዱት። አሁን እቺ ልኳት ነው ተልካ ነው። ከዛ በእንትና መክረው ልኳት ነው። ቢሆንም ግን በዚህ ቃልሽ ብቻ አንቺ አምላክሽን ፍጡር አድርጋሻል። የሚወት አድርጋት አምላክሽን ፍጡር እንደሆነ አረጋግጠሻል። እናመሰግናለን። ለእናንተ ምን ሄደሽ ንስሐ ግቢ፣ ተጠመቂ፣ እህታችን ተጠመቂ። መጠመቅ አለብሽ። ኢየሱስን ፍጡር ነው ያለችው። ሱብሃንአላህ። እና ይመቻችሁ፣ ቀጥሉ። ለዛ መሀል ላይ ገብቼ እኔ መጀመሪያ ፍጡር እንደሆነ መስክር ያልኳት። አንድ የገረመኝ ነገር ልንገራችሁ። ቀጥል ሀቢቢ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጃቢሩ አንድ የገረመኝ ነገር አለ። እግዚአብሔር ማንም አላከኝም ማለት የትኛው እግዚአብሔር? ወላሂ የትኛው ፍጡር የሆነው ነው? አሁን ፍጡር መሆኑን የመሰከረችውን ሱብሃንአላህ። ለማንኛውም ግን አላህ ሱብሃነሁ ወተዓላ ለባሮቹ ፊራሳን ይሰጣልና ፊራሳ ማለት ደግሞ የሆነ ነገር ሳይከሰት ቀድሞ መገመት የሚባል ነገር ነው። ግምቶችን ይሰጣልና ማሻአላህ ወንድም ኢምራንም ገምቶ ነበር። ከስር ያሉት ኮሜንቶች በአጠቃላይ ዛሬ ፊራሳ በፊራሳ ሆነው ነበር። ሁሉም ሲገምት ነበር፣ ከስር ሲገምቱ ነበር። ኧረ ዋሽታ ነው እያሉ ነው። ስለዚህ ወደፊት ሰልጥናችሁ ነው ለማለት ያክል ነው። በደንብ ትሬኒንግ ሰርታችሁ ነው። እንዲህ የሚያስነቃ አይነት እንትን አታምጡ። ጀዛኩሙላህ ወያ እኔ መሰላችሁ የሆነ ሙስሊሞች ስታይ ሆነ እንደናንተ የሆነ ፋራ የሚል ጽሑፍ ያለ ይመስላል እንዴ ግንባራችን ላይ ኢብሮ ግንባር ላይ እንደናንተ ጽሑፍ ያለ ይመስላል። ያጀማ አያችሁ፣ ለዛ ነው አንድ ስቴፕ ሁልጊዜ እንቀድማቸው። ክርስቲያን አንድ ነገር ልንገርህ፣ ሚዲያ ላይም ኢን ሪል ላይፍም ማለት ነው ሁልጊዜ ሙስሊም ከክርስቲያን አንድ ስቴፕ ይቀድማል። ይሄ ቃሌ ነው። ወረበል አይታችኋል። ገና ስገባ በላናት በቃ። ከዛ ኢየሱስ ምንድን ነው ስላት ኢየሱስ ባሪያ እንደሆነ ስላት አይ ቆይ አመኛለሁ አለች። በቃል ግልጽ አገጭ ተናገኝ ስላት አዎ አምላኬ ፍጡር እንደሆነ አመኛለሁ አለች። ቢላህ አለይኩም ሙስሊሞችን ለማጭበርበር የፈጠራትን አካል
ባሪያ ነው ፈጣሪ ፍጡር ነው አለችውና ያሳዝናል። ለማንኛውም ክርስቲያን ወገኖቻችን እየተበላበት እንትን ነው። አይሳካላችሁም ለማለት ተቀጥሉ ኢንሻአላህ። ጃ እያወራ ነበረ። ጃ ቀጥል። ሰላም አለይኩም። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። አዎ ትሰማለህ? እሰማለሁ። አዎ ትሰማለህ? እሺ ምንድነው አንድ እንድናስተውል የፈለኩት ነገር አስቡት። እቺ ልጅ ከእግዚአብሔር ይልቅ ለእፎይ ባሪያ ሆነች። ለእፎይ ማጎብደድን ፈለገች። የምር ማለት ነው የምላችሁ። ላይክ ለአምላኳ ከመታመን ይልቅ እኛን በማብሸቅ ውስጥ ይሄ ለምታከው ኢጎ ባሪያ ሆነች። አይገርማችሁም? ለዚህ ኢጎዋ ታዛዥ ሆነች። አምላኳን ገዳ ማለት ነው። ወላሂ ላይክ አሁን አንቺ የምታመልኪው አምላክ ጎሽ እንኳን እንዲያደረግሽ አንቺ እኮ እኔም ደስ የተሰኘውብሽ ነፍሴ የመረጥሽ ምርጧ ፍጥረቴ ነሽ፣ ምርጧ ልጄ ነሽ ይልሻል። የምር ሃይማኖትሽ እንዲህ ነው የሚያስተምርሽ ማለት ምን አነሳሳሽ? የምር ማለት ነው ወላሂ ነው የምላችሁ ማለት ነው። በቃ እኛም ይሄ ነገር ስለሰለቸን ነው ትተን የወጣ ነው ማለት። አሁን አንቺ ላይክ ከቡና ቤት ነው የመጣሽው፣ ከፑል ቤት ነው የመጣሽው፣ ከቁማር ቤት ነው የመጣሽው፣ ከምንድን ነው የመጣሽው? ወይ ከድድ ማስጫ ላይ ነው? ከምን ቦታ ነው የመጣሽው? አንቺ አሁን አላሳፈረሽም? በቃ ከቤተ ክርስቲያን የሆነ ሃይማኖትን ወክለሽ መጥተሽ እንደዚህ አይነት በቃ ወንበዴ እንኳን የማይሰራው በጣም የወረደ ሰው እንኳን የማይሰራውን ስራ ስትሰሪ አያሳዝንም? እዚህ ዘዌ አንቺ ወደ ክርስትና እኛን የምትጠሪበት መንገድ ይሄ ነው። አንቺ አምላክሽን የምታስደስችበት አምልኮ መስዋዕት የምታቀርብበት መንገድ ይሄ ነው። አንቺ ሌሎች ስለ አምላክ አልገባንም ብለው በየሰፈር ውስጥ ከቤተ ክርስቲያን ርቀው ያሉ ሰዎች ካሉት ሰዎች የተሻልኩ ነኝ ብለሽ አስበሽ ቤተ ክርስቲያን ሄደሽ ተምረሽ ቤተ ክርስቲያን ያስተማርሽ ይሄ ነው። መጽሐፍ ቅዱስ የሰበከሽ ይሄ ነው። ፋይናሊ አንቺ የክርስትና ሃይማኖት አስተማሪዎች አንቺ ላይ የለፉብሽ ውጤቱ ይሄ ነው። ይህንን ነው እያስተማሯቻችሁ ያለው። ላይክ እነዚህ ናቸው ውጤቶቻችሁ። እነዚህን ነው የምታመርቱት፣ እነዚህን ነው የምትፈጥሩት። በዚህ መልክ ነው ምዕመኖቻችሁን ሼፕ እያደረገችሁ ያለችሁት። ማለት ቁማር ነው የጀመራችሁት። አንቺ ማለት እንዴት ነው ሰው ግን እንዴት ነው ከአምላኩ ጋር ያለውን ግንኙነት እንደዚህ የሚያረግ ሰው እኮ ማለት ነው ሰልሞ ወላሂ ነው የምላችሁ ሰልሞ ላይክ የተገደለ እኮ የምናውቀው አለ። ስንት መከራ የሚበላ ሰው እኮ አለ። ከአምላኩ ጋር ያለውን ግንኙነት ለማስተካከል እንዴት እንዲህ መውረድ እንዴት ጭንቅላትሽ ቻለ? እውነት ጭንቅላት አለሽ ግን በጣም ነው የሚያሳዝነው። በጣም ነው የሚያሳዝነው። በጣም ነው የሚያሳፍረው። ወላሂ ያረ ህሊና ይኑረን። እውነት ይሄ እኮ ማለት በቃ ለአንቺ እኮ ማለት ይሄ እንትን የሚባል ግጥም የሚገጠሙ እኮ ለአንቺ ነው። አቤቱ ከእንስሳ አታሳንሰን የሚባለው ግጥም ያረ ለአንቺ ዜማ የሚያስፈልጋል። ያረ የሆነ መጽሐፍ ምናምን በ3 ምዕራፍ የተከፋፈለ ሰፊ መጽሐፍ አቤቱ ከእንስሳት አታሳንሰን የሚል የጸሎት መጽሐፍ ራሱ ለአንቺ መዘጋጀት አለበት። የምር ማለት ነው። እንዲህ አንቺ እንስሶች ይኮሩብሻል። አይዱን ምን አይነት የሞራል ዝቅጠት ውስጥ ሆነሽ እንደዚህ እንዳደረግሽ ያልገባኝ። በጣም ነው የሚያሳዝነው። በጣም ነው የሚያሳፍረው ማለት ነው። ግን ይሄ በጣም ትንሹ ነው። እስልምናን ለማጥላላት፣ እስልምናን ለመግፋት፣ እስልምና ላይ ሌላ ነገር እንትን ለማለት ያደረጉት ትንሽ ነገር ከዚህ በላይ ትልቅ ነገር ተደርጓል። ግን ሀቅ ነው። እየመረረሽ ትውጪዋለሽ። እስልምና ዝቅ ብሎ አያውቅም። አሁንም ከፍ ይላል። በከፍታ ውስጥ እኛ የተጠመድን ከጥቂቶቹ ከብዙ አሳዎች ውስጥ አንዶቹ ነን። ገባሽ አይደል? ግን እናንተ ላይ አላህ ሙር ሲይዝባችሁ ከእናንተ መሃል እናንተን የነበሩ ሰዎችን አስነስቶ የዲኑ ዘበኛ ያደርጋቸዋል፣ የዲኑ ጠበቃ ያደርጋቸዋል። ይሄ ነው ልዩነታችን። እና ቢያንስ ለህሊናችሁ ታመኑ፣ ለአምላካችሁ ታመኑ። የምሬን ነው የምላችሁ ማለት እና በጣም ነው የሚያሳዝነው። ይሄው ትኩረት መስጣት ይሄ በቃት ይመስለኛል። እኛ ወደ ፕሮግራማችን እንቀጥል። ሀጂ ኢብራሂም እሺ፣ ጀዛከላ ኸይረ። ጃ እንዲህ እናድርግ በቃ ጋይስ። እሺ ጃ አለ ቀድሜ ላስጀምርብህ። እሺ ጃ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም አለይኩም። እሰማለሁ? ኧረ ትሰማለህ?
እሺ ሰላም አለይኩም ብያለሁ ያ ጀማ። እኔ ክርስቲያን የማልሆንበት ምክንያቴ በጣም ብዙ ነው። ምናልባት ደቂቃ ይበቃ ይሆናል፣ ግን ማስታወስ ያለባችሁ ነገር እኔ የገባኝ ስለ ህይወት ለተፈጠርኩበት ዓላማ መዋል እፈልጋለሁ። ለዛ ነው ክርስቲያን የማልሆነው። አምላኬ ለፈጠረኝ ዓላማ መዋል እፈልጋለሁ። ሁለተኛውና ትልቁ ነገር ደግሞ ሰይጣን ዓለም ላይ ለሚሰራው ስራ ባሪያ መሆን አልፈልግም። ስለዚህ ክርስቲያን አልሆንኩም። ይሄን ነገር አስምሩበት። በጣም ማለት ቁጡ ነኝ። ፈጣሪን ለመገዛት ያለኝ ፍላጎት ቁጡ ነኝ። ታዲያ እኛ ሰይጣንን እንድንገዛ የሆኑ ሰዎች ሰብስበው ይሄ መርዝን በሚያምር ብልቃት ሊያጠጡ ለመኮሩ ሰዎች እኔ ባሪያ መሆን ስለማልፈልግ ነው ክርስቲያን በፍጹም ማለት ሰዎች ቁጭ ብለው በሚያምር ሁኔታ በማይገባ መልኩ ሰዎችን ሊያሳብ እርስ በርስ ያጨቃጭቅ በማይገባ መልኩ የሰጡን ኪኒን ነው ክርስትና ሃይማኖት። ክርስትና ሃይማኖት ማለት የዓለማቱን ጌታ ከየትኛው ምድራዊ ኃይል በላይ የሚቃወም ትልቁ መጥፎ መሳሪያ ነው። ለዚህ ነው ክርስቲያን ያልሆንኩት። ክርስቲያን ያልሆንኩት ለዚህ ለአምላክ መገዛት እፈልጋለሁ። ለፈጠርኩበት ዓላማ መዋል እፈልጋለሁ። እዛ ሴት እና በብዙ ማጣት ውስጥ አግኘታችንን አስበን እስቲል ነው ሰልመን እስልምና ላይ የቆየ ነው። በዱንያ የምናገኛቸው ነገሮች በአሂራ ከምናገኛቸው ነገሮች ኦብቪየስሊ አይበልጡ እና ሁላችሁም ተነሱ ለተፈጠራችሁበት ዓላማ ለመዋል እና ለተፈጠራችሁበት ዓላማ የምትሉበት መንገድ እና ቦታ ደግሞ ዲነል ኢስላም ብቻ ነው። ኢንሻአላህ። እሺ ማሂር አለ ጀዛከላህ ኸይር ጃ። እሺ ማሂር አለ አላሁ ሀይቢ ቀጥል። ኦኬ ክርስቲያን ማልሆንበት የመጀመሪያውና ትልቁ ምክንያት ፍጡር ላለማምለክ ነው። ለአምላኩ ባሪያ የሆነን ፍጡር አላመልክም ነው። ኢየሱስ ክርስቶስ ሲናገር መጽሐፈ ምሳሌ ምዕራፍ 8 ቁጥር 22 ላይ ፈጠረን እግዚእ መቅድመ ተግበሩ፣ ከቀድሞ ስራ አስቀድሞ አምላክ የፈጠረኝ ይላል። አምላኩ የፈጠረው ለአምላኩ ባሪያ የሆነን ፍጡር አላመልክም። ፍጡር ፈጣሪ ሊሆን አይችልም። ፍጡር ፈጣሪ ሊሆን አይችልም። የመጀመሪያው ነገር ይሄ ነው። ሌላኛው ነገር ደግሞ ይሄ የሚመለከው አካል ለራሱ ኢየሱስ ክርስቶስ የተባለው ከአምላክ ህልውናን ከአምላክ የሚያገኝ መሆን ነው። አምላክ ህይወት የሰጠው መሆን ነው። አምላክ ህይወት ሰጥቶታል። ዮሐንስ ወንጌል ምዕራፍ 5 ቁጥር 26 ላይ አብ በራሱ ህይወት እንዳለው ደግሞ ለወልድ በራሱ ህይወት እንዲኖረው ሰጥቷል። ከአምላክ ህይወት የሚቀበል ከአምላክ መኖርን የሚፈልግን አካል አላመልክም። የመጀመሪያው ነገር። ሶስተኛው ነገር ደግሞ ይሄ የሚመለከው አካል በክርስትና ያለው አካል ለአምላክ ባሪያ ነው። ለአምላክ ባሪያ ነው። አምላኩ ጉልበት ሆኖታል። እኩነ ገብረ ዘፈጠረኒ በውስተ እምየ ባሪያ ሆነው ዘንድ አምላኬ በእናቴ ማህፀን ፈጠረኝ ይላል። በእናቱ ማህፀን የተፈጠረን ሉቃስ ወንጌል እንደሚነግረን ብልቱ የተገረዘን ወንድ ልጅን አናመልክም። ይሄን ነገር ላለማድረግ ክርስቲያን አልሆንም በፍጹም። አምላክ በማህፀን የፈጠረው ለአምላኩ ባሪያ የሆነ አምላኩ ጉልበት የሆነ ኢሳያስ እንደሚናገረው አምላኩ ጉልበት የሆነ በማህፀን የተፈጠረን ፍጡር አናመልክም። በዚህ ምክንያት ብቻ ክርስቲያን አልሆንም። ይህንን ነገር ደግሞ ሲያብራራው ኤፌሶን ምዕራፍ 4 ቁጥር 24 ላይ በእግዚአብሔር አምሳል የተፈጠረውን አዲሱን ሰው ልበሱት ይላል። አዲሱን ሰው በእግዚአብሔር አምሳል የተፈጠረውን ፍጡር ቢላህ አለይኩም ህሊና ያለው ሰው ፍጡር አያመልክም። ሰማይና ምድርን የፈጠረ አምላክ ከሰማይ ወርዶ እንጨት ጠራቢ ሆኖ አይመለክም። ይህንን ላለማምለክ ክርስቲያን አንሆን። ይሄ ነው ሀሳቤ። እሺ ጀዛከላህ ኸይር አላህ ይቀበልህ። ማሂር አይ ቲንክ ሻሃዳ የሚለውን ልጅ ቅድም አስገቡት። ዋንጋርድ ነው ኤጋርድ ምናምን የሚለው አካውንት። እሺ ማን የቀረው? የቀረ ሰው ይላል ሎስት። ኦኬ ጄክ ቀጥለው። አጣሁት እኮ እዚህ ከላይ ነው ሄደ ነው ልክ እና ምንድን ነው የመጀመሪያው አምላክ እንዲህ ነው እንዲህ አይደለም ከማለት በፊት የሚጀምረው ሁላችንም የተቀበልናቸው ነቢያቶችን አስመልክቶ ነው። ያ ነብይ እውነተኛ ነብይ ነው ወይንም ደግሞ ትክክለኛ መልእክተኛ ነው አይደለም የሚለው ነው። የብሮ ደቂቃ ልትሰጠኝ መሰለኝ። ያው አለ እኔ ጋር። እሺ ያን አስመልክቶ የባይብል ነቢያቶችን ከተመለከተን ለምሳሌ ዳዊትን መውሰድ እንችላለን። ዳዊት ምን አይነት አካል ነበረ የሚለውን ከተመለከተ ከእግዚአብሔር ትእዛዝ የማይወጣ ሰው ነበረ። መጽሐፈ ነገሥት ቀዳማዊ ላይ
ምዕራፍ 15 ቁጥር 5 ላይ ዳዊት በዘመኑ ሁሉ በእግዚአብሔር ፊት ቅን ነገር አድርጎ ነበርና ካዘዘውም ነገር ሁሉ ፈቀቅ አላለም ነበርና ይላል። ነገር ግን ይህንን የእግዚአብሔር ትእዛዝ እንደማይጥስ ከነገረም በኋላ ግን በሌሎች ቦታዎች ላይ ዳዊት ነብይ ነበር። የሐዋርያት ሥራ ምዕራፍ 2 ቁጥር 30 ላይ ነብይ ስለሆነ ተብሎ ተገልጿል። ነገር ግን በሚገርም ሁኔታ ግን ዝሙት የፈጸመ አካል ለምሳሌ መጽሐፈ ሳሙኤል ካለ ምዕራፍ 11 ቁጥር 4 እና 5 ብንመለከት ዳዊት መልእክት የሚችል ቋስ አስነጥቶ ወደ እርሱም ገባችልና ከርኩሰትም ነጽታ ነበርና ከእርሷ ጋር ግን ተኛ ይላል። ከሴት ጋር የሚተኛ ዝሙተኛን የሆነ አካል ከአምላክ መልእክት እየመጣለት ነው ብዬ ልቀበል አልችልም። ይሄ አእምሮ ሊቀበለው አይችልም። ሌላኛው አምላክ የተገለጸበት መንገድ ነው። አምላክ ኦሪት ዘጸአት ምዕራፍ 31 ቁጥር 17 ላይ የሚተነፈስ መሆኑ ተነግሮናል። ለምሳሌ ትንሽ ለመመልከት አክል ይህ አምላክ የሚተነፈስ መሆኑን የሚተነፈስን አምላክ እንዴት ነው በዚህ መልኩ ሊገለጽ እንዲቻል የሚለውን ነገር ሊቀበለው አልችልም፣ ላምነውም አልችልም። የሚተነፈስን አካል ላመልክ አልችልም። ለምሳሌ ይኸው ተነፈሰ ይላል፣ ሰው ሊቀበለው አልችልም። ሌላኛው ራሱን ለማጥፋት ሞክረዋል። ራሱን የሚያጠፋ ነብይም ብዬ አምላክም ብዬ ልቀበለው አልችልም። የዮሐንስ ወንጌል ምዕራፍ 2 ቁጥር 10 ላይ እንደምንመለከተው ኢየሱስ መልሶ ይህ ቤተ መቅደስ አፍርሱታል። ቤተ መቅደስ አፍርሱት በ3 ቀን አነሳዋለሁ አላቸው ይላል። ይህንን ሀሳብ ላጠቃለው ብዬ ይህን ቤተ መቅደስ አፍርሱት ካለ በኋላ በ3 ቀን አነሳዋለሁ አላቸው። ስለ ሞቱ ነው የሚያወራው እያለ ነው። አፍርሱት ማለት ግደሉት ማለት ነው። ግደሉኝ ብሎ ራሱን ወደ ግድያ የሚጣራ አካል ግደሉኝ የሚል አካል ላመልክ አልችልም፣ ሊቀበለው አልችልም ነው እያልኩ ያለው። ጀዛከላህ ኸይር። 2 ደቂቃ ማለት እንዲህ ነው እንዴ? 2 ሰዓት አይበቃም። እሺ ኦጋድ አለ አንዴ የኔን ሀሳብ ከመናገር በፊት እሺ መስለም ፈልገ ነው መስለም ፈልጌ ይላል። መጀመሪያ እምነት ክርስትና ነበረ መስለም ፈልጌ ጥሩ። አሁን ኢየሱስ ክርስቶስ አምላክ እንዳልሆነ አምነህ ነው አይደለም የምትገባው? አምኜ ወደ ትክክለኛ ሃይማኖት መመለስ ፈልጌ ነው ወደ እስልምና ማለት ነው። ትክክል። ኢየሱስ ፍጡር ነው ብለህ ማለት ነው አይደለ? ፍጡር ነው። ኢየሱስ ፍጡር ነው። ወደ ትክክለኛ ሃይማኖት መመለስ ፈልጌ ነው። በጣም ጥሩ። እሺ እኔ የምለውን ተከትለኝ ትላለህ። እሺ أشهد أن لا إله إلا الله وأشهد أن محمدا عبده ورسوله ከአላህ በቀር በእውነት የሚመለክ አምላክ እንደሌለ በልቤ አምኜ በአፌ እመሰክራለሁ። ነብዩ ሙሐመድን የአላህ መልእክተኛና ባሪያው መሆናቸውን በልቤ አምኜ በአፌ እመሰክራለሁ። ማሻአላህ ማሻአላህ ማሻአላህ። አላሁ አክበር አላሁ አክበር አላሁ አክበር። በጣም ደስ ይላል። እንግዲህ አንተ ዛሬ ሙስሊም ሆነሃል። ከዚህ በኋላ ያው አላህ Subhanahu Wa Ta'ala ወንጀልህን በዜሮ አባዝቶልሃል። እንግዲህ ከዚህ በኋላ ያው ንጹህ ሰው ነህ ማለት ነው። እንደተወለደ ሕፃን ልጅ ነህ እና ከዚህ በፊት የነበረው ኃጢአትህ ሁሉ ተሰርዞልሃል። አልሐምዱሊላህ። አላህ ጽናቱን ይስጥህ። አላህ እንግዲህ ሁላችንንም አብሮ ጀነት ሰብስበን በአጭሩ ምንድነው የምልህ በውስጥ ታናግረኛለህ። ትምህርት የምትማርበትን ቦታ አሳይሃለሁ። እሺ አናግረኛው። ፎሎ አርጌያለሁ። እሺ ፎሎ አርጌያለሁ። በቃ እንግዲህ ያንኛውን የፊቱን አካውንት ላት ብቻለሁኝ ወደዚህ አካውንት ፎሎ አርጉልኝ። በቃ ያንኛውን የድሮውን ተላላፈው ማለት ነው። አዲስ ከብቻ ችግር የለውም። አናግረኝ በውስጥ። እሺ አሁን ኡስታዝ አቡበከርን ላስገባው ስለሆነ ታናግረኛለህ በውስጥ። እሺ መልካም ጊዜ።
እሺ የኔ ተራ ነው መሰለኝ። 2 ደቂቃ ማን ነው መሰለኝ ጨነቀ አራጂ። እሺ ያው ኢምሩ ፎሎ 1 ሚሊዮን መግባት ስላለበት እሱን ፎሎ እያደረጋችሁ እሺ፣ እያስደረጋችሁ። እሺ 2 ደቂቃ ነው ለኔ የተሰጠኝ። ያው ቢስሚላህ ምንድነው በአጭሩ እኔ ያልሆንኩበት ምክንያት እኔ የሰው ወንጀል አልሸከምም። በቃ አይ ክርስቲያን የማልሆንበት ምክንያት አላህ ቁርአን ላይ ምን አለ? ወላ ተዚሩ ዋዚረቱ ዊዝራ ኡኽራ፣ አንደኛዋ የሌላኛውን ኃጢአት አትሸከምም ብሏል። ሰው አዳምና ሔዋን ባጠፉት ጥፋት እኔ ምንም የምጠየቅበት ነገር የለም። ሰው አሁን ትልቁ ችግር እዚህ ጋር ነው። አሁን የመቼም መሰረቱ ምክንያቱም ክርስትና የሚወድቀው ስቅለት ከሌለ ክርስትናችን ዜሮ ነው ብሏል ጳውሎስ ሲናገር ማለት ነው። አሁን ስቅለት የሚመጣው ራሱ በዚህ ምክንያት ነው። ስለዚህ እኔ ምንም አይነት ድቀተ ባህሪ ከአዳምና ሔዋን የወሰድኩት ድቀተ ባህሪ የለኝ። በነፃ ምርጫዬ ነው የምኖረው። ነፃ ምርጫዬን ደግሞ በራሴ ፍላጎት ነው የምሰራው። ስለዚህ አዳም የሰራውን ነገር እኔ ምንም የሚያገባኝ ነገር የለም። ልጆች ባጣ ስለዚህ አምላክ በክርስትናው አካሄድ ስንሄድ ፍትሃዊ አይደለም። ለምሳሌ ኦሪት ዘሌዋውያን ምዕራፍ 21 ቁጥር 16 ጀምሮ እንዲህ ይላል ብታዩት፣ እውር፣ አንካሳ፣ አፍንጫ ደፍታታ፣ ትርፍ አካል ያለው፣ እግረ ሰባራ፣ እጀ ሰባራ፣ ጎባጣ፣ ድንክ፣ አይነ መጭማጫ፣ እከካም፣ ቋቁቻም፣ ጃንደረባ፣ ነውረኛ ሁሉ ወደ እግዚአብሔር ጉባኤ አይግባ ይላል። ሰው እንደዚህ አይነት አምላክ እንዲህ ነው የማመልከው እኔ። ብልቱ የተቀጠቀጠ ምኑ የተቆረጠ ወደ እግዚአብሔር ጉባኤ አይግባ፣ ዲቃላ ወደ እግዚአብሔር ጉባኤ አይግባ። ዋይ ምን አረጉ እነዚህ ሰዎች? ምን አረጉ? ፍትህ የለም። ስለዚህ ፍትህ የሌለበት አላህ ቁርአን ላይ ምን ይላል? አንዲትም ነፍስ ያለ ምክንያት አትበደልም ብሏል። ማን ነው በምንም አይነት ሁኔታ አትበደልም ነፍስ የተባለችው። ስለዚህ እኔ እንዴት ፍትህ የሌለበት ምን ያደርግልኛል? ፍትህ የሌለው አምላክ ፍትሃዊ ካልሆነ ምንድነው ጥቅሙ ነው? በቃ ስለዚህ ኢየሱስ መጥቶ ሲጀመር ኢየሱስ ሰው ነው። ሰው ደግሞ አዳምና ሔዋንን ከሆነ መገደል የነበረባቸው እነሱ ናቸው መገደል ያለባቸው። ስለዚህ አሁን እዚህ ጋር መጥቶ ኢየሱስ የሚገደልበት ምንም አይነት ምክንያት የለም። ስለዚህ የማይሆን ነገር ነው፣ አያስኬድም፣ ሎጂክ አይቀበለውም፣ አእምሮ እሺ አይልም። ይህንን ነገር ገብቷችኋል? አእምሮ እሺ አይለውም። በቃ ይህንን ይመስላል። እኔም ጨርሻለሁ ማለት ነው። ኦኬ አሁን በምን እናስቀጥለው ጋይስ? አንዳንድ የእግዚአብሔር ባህሪያት ላይ እና የነቢያት ባህሪያት ላይ በሽን ለመግለጽ ይሁን በምንም መልኩ ይሁን ለማርያም ያምልኮ መስዋዕት ታቀርባለሽ ወይ? እዚህ ጋር የቃላት ስህተት እንዳይኖር እኔ ማርያምን ለማምለክ ብዬ መስዋዕት አላደርግም። ኦኬ ግን ያምልኮ መስዋዕት የሚለው ግዕዙ አሁን ይኸውልሽ የቃላት ስህተት ነው እንዳንል ግዕዙም ይናገራል። ምን ይላል? ግዕዙም እንደዚህ ይላል። ማርያም ወይ ቆይ ግዕዙ ምን ይላል? ይትቀነይ ለኪ በመፍራት አስቢው። ፍርሃት ተቀዋል ለአንድ አምላክ ብቻ ነው የሚገባው። ፍርሃት ማርያምን ልንፈራት አይገባም። ወምኔኬ ባስተብርኳል እንበረከክልሻለን አለ። ተመልከሽ ከባባድ የሆኑ አምልኮቶች ናቸው። ለኪ አቅርብ ቁርባና ኮቴታል ቁርባን አቀርብልሻለሁ መስዋዕት ማለት ነው። መስዋዕት ወለኪ እሰው መስዋዕት አምልኮ ይላል። የአምልኮ መስዋዕት ለአንቺ እሰዋለሁ ይላል። ስለዚህ ለማርያም የአምልኮ መስዋዕት ይገባታል ወይስ አይገባትም? በዚህ ጥቅስ መሰረት እንደዛ አይደለም። እኔ አሁን እዚህ ነገር ቃሉ ይመሳሰላል። ቃሉ ይመሳሰል ግን በዚህ ጥቅስ መሰረት ሐሳቡ ይለያይ። አዎ ሐሳቡ ይለያይ። ምክንያቱም ማርያምን የምታመልኳት ፈጠረችን ብላችሁ ሳይሆን ኢየሱስ ክርስቶስን ስለወለደች ይሄው የአምልኮ መስዋዕት ይላል። ምን ላድርገው ነው እኮ ጥያቄው ይላል እንጂ እናመልካት እኮ እሱ የተገለጠበት አይነት ቃል ነው እኮ ይሄው የአምልኮ መስዋዕት ይላል። ምን እናድርገው ነው እኮ ጥያቄው እኮ አልኮ አንድ ቋንቋ በአንድ ቋንቋ ችግር የለም። ወደ ሶስተኛው ሊድ ይልሽ ወደ አራተኛው ሊድ። ምክንያቱም አሁን ሶስት ነገር አይተናል። አንደኛ ሶስት አካላትን ነው የምታመልኩት። ሶስት አካላት የሚባል ነገር ስላሴ የሚባል ትምህርት የለም። የመጀመሪያው ምን ነገርሽ በጣም ከባዱ። ከዛ ሁለተኛው ደግሞ የበለጠ ከባድ የሚሆነው ደግሞ ፍጡርና ሰው አለ። ድንግል ማርያም ማጽኖት የተፈጠረ አለ። እሱን መለኮት መጥቶ ስለተዋህዶ እናመልካለን ትላላችሁ። እሱ ደግሞ አደገኛ ነገር ነው። ሶስተኛው አደገኛነቱ ነገር ምንድነው? መላእክትን፣ ቅዱሳንን፣ ነቢያትን ምናምን በሌሉበት ዱዓ ታደርጋላችሁ። መለኮት ብቻውን ገንዘብ የሆነውን ሁሉ ነገር መስማት፣ ሁሉ ነገር ማየት፣ ሁሉ ነገር ማወቅ የሚችለው አንድ አምላክ ብቻ ነው። የሱ ገንዘብ የሆነውን ማርያም በሌለችበት የተለያየ ዓለም ላይ ሆናችሁ ሁላችሁም ወደ ማርያም ትጸልያላችሁ። ማርያም ግን መስማት አትችልም። ልጇ ጠፍቷባት የ12 ዓመት ልጅ ቆይ ወደ ማርያም ትጸልያላችሁ እኮ ማርያምን ቅድስት ሆይ ለምኝልኝ እያላችሁ ውዳሴ ማርያም ላይ ትደግማላችሁ። ማርያምን ታነጋግራቷላችሁ። ግን ማርያም አትሰማም። እንኳን አይደለም በህይወት አይደለም አትሰማም ነው እኮ የማንም ነፍስ ያው ነው። ግን ኮሚኒኬሽን የላቸውም ከዚህ ዓለም ላይ። ለምን
ማርያም በ12 ዓመቱ ኢየሱስ ጠፍቶባት የት እንዳለ እንኳን ማወቅ አትችልም ነበር። እንኳን አይደለም ሞታም ማለት ነው። ሞታ ደግሞ ከኔ ጋር ኮሚኒኬሽን እኔን አትሰማኝም ማርያም። ለምን? ውስንነት አለባት። ሁሉ ነገር መስማት የሚችለው መለኮት ብቻ ነው። አንቺ አረብ ሀገር ብትሆኚ፣ አንዱ ኢትዮጵያ፣ አንዱ አሜሪካ፣ አንዱ አውሮፓ ሆኖ ሁሉም ወደ ማርያም ቢጸልይ ሁሉ ነገር መስማት አትችልም፣ ሁሉ ነገር ማየት አትችልም፣ ሁሉ ነገር ማወቅ አትችልም። ይሄ ራሱ በእኛ ምንድን ነው? ታውቃለች፣ ትሰማለች አንልም እኮ። ስለዚህ ካልሰማች ለምንድን ነው ወደ ማርያም የምትጸልዩት? ማርያምን ለምንድን ነው እንደዚህ እንደ እግዚአብሔር ሁሉ ነገር ብለን አናስብ? አትሰማም። ማስረጃ የላችሁም። አትሰማም። ማርያም ሰው ናት፣ ውስንነት አለባት። መለኮት አይደለችም። ቅዱሳን አይደለም ሞቶ በህይወትም እያሉም አይሰሙም። የሁሉንም መስማት አይችሉም። የፈለገ ቅዱሳን ቢሆን የለም፣ እንደዚህ የለም። በባይብል ውስጥ አታገኝም። አይሰሙም። ትሰማለች፣ እንደ እግዚአብሔር ናት እያልን አይደለም። ኖ እንደ እግዚአብሔርም አይሆን። እስቲ እንደምትሰማ እስቲ ማስረጃ። አንድ ከፍጡራን መካከል ሁሉ ነገር መስማት ሕያው እያሉም አይደለም በአካል ሞተው ይቅርና በአካልም በመንፈስም ሕያው ሆነው ምድር ላይ እያሉ ጻድቃንም ሰማዕታትም አይደለም መላእክትም እንኳን አይችሉም። ገብርኤል ራሱ የሁሉንም ጸሎት መስማት አይችልም። ውስንነት አለበት። የእውቀት ውስንነት አለው። የማየትም የመስማትም ውስንነት አለው። ለምን? መለኮት አይደለም እሱ። ይኸው እንግዲህ ሶስተኛው ማለት ነው። አራተኛውና የመጨረሻው እንግዲህ የአምልኮ መስዋዕት እያላችሁ በግልጽ ነግረ አራተኛውና የመጨረሻው ምነግርሽ ነገር ለስዕል ትሰግዳላችሁ ወይስ አትሰግዱም? ለስዕሉ ፊት እንሰግዳለን። ለስዕሉ ትሰግዳላችሁ ወይ ነው ጥያቄው እኮ። ለስዕሉ እንሰግዳለን፣ ለስዕሉ ፊት ለፊት እንሰግዳለን፣ ግን በልባችን ለስዕሉ አይደለም። ለስዕሉ ትሰግዳላችሁ ወይስ አትሰግዱም? አሁን አንተ ድርጊቱን ነው የምትመለከተው። ኖ አይደለም ያልኩት ለስዕሉ እኔ አይደለም ያልኩት። በስዕሉ ፊት መስገድና ለስዕሉ መስገድ ይለያያል። ወደ ስዕሉ መስገድም ይለያያል። እኔ ወደ ስዕሉ ትሰግዳላችሁ ወይ በስዕሉ ፊት ትሰግዳላችሁ ወይ አይደለም። ለስዕሉ ትሰግዳላችሁ ወይስ አትሰግዱም? እንደዛ አይደለም የሚመለሰው። ኖ አይ ለስዕሉ ትሰግዳላችሁ ወይ አይደለም። ለስዕሉ ትሰግዳላችሁ ወይስ አትሰግዱም እኮ? ለስዕሉማ ስዕሉ ፊት ቁመን እንሰግዳለን፣ ግን ለስዕሉ ትሰግዳላችሁ። ድርጊቱንማ ኦልሬዲ እየሰገድን ነው። ታያለህ እኮ። ኦኬ ለሐውልት አለ። ለምሳሌ ቅድስት ሥላሴ አለ፣ ካቴድራል ማለት ነው። እንደገና ደግሞ ለታ መድኃኔዓለም ቤተክርስቲያን አለ፣ አማኑኤል አለ። ወደ ምንድነው 7ኛ አካባቢ ላይ አለ እንደዛ እና ሐውልቶች አሉ ቤተክርስቲያን ውስጥ። ለሐውልቱ ለገብርኤል፣ ለሚካኤል፣ ለሐውልቶቹ ትሰግዳላችሁ ወይስ አትሰግዱም? እንደዛ አይደለም። ለሐውልቱ ትሰግዳላችሁ? ይፍናን ለስዕል አትሰግዱም ወይ? እንሰግዳለን። በስዕል ፊት ቁመን። ምን አይነት ስግደት ነው የምትሰግዱት? ምን አይነት ስግደት ነው የምትሰግዱት ለስዕል? ኦኬ የሥላሴ ስዕል ፊት ቁመን ስንሰግድ ስለፈጠረን ስለሚያኖር እኮ ለስዕሉ ምንድን ነው እኮ ለስዕሉ ስትሰግዱ ምን አይነት ስግደት? የሥላሴ ስዕል ለሆነው ስትሰግዱ ምን አይነት ስግደት ነው የምትሰግዱት? ለማርያም ስዕል አመሰግናለሁ። እንግዲህ ከዚህ በላይ ምንም ወላሂ ስመ ወላህ ሁላችሁም በዚህ ሌሊት ተነስታችሁ ዱዓ አድርጉላት። አሁን ከዚህ በኋላ ምንም እንነጋገረው ነገር የለም። የምር እኔ ሜሴንጀር ላይ ነይና ላናግርሽ ያልኩት እነዚህ 4 ፖይንቶች አውቀሻቸው ከዛ በኋላ ሁጃ ይቆምብሻል። ወላሂ ከዛሬ ጀምሮ ሁጃ ይቆምብሻል። እያወቅሽ ነው የምታጠፊው። አንድ ቀን አላህ ለንስሐ ሞት ያብቃሽ። ወደ አላህ ተመልሰሽ ሳትሞቺ አላህ ማለት አላህ ይጠብቅሽ። ሁጃ ከዛሬ ጀምሮ ሁጃ ቆሞብሻል። እያወቅሽ ፍጡራን የምታመልኪ ከሆነ ለፍጡራን የምትሰግጂ ከሆነ የተቀረጸ ምስል ወላሂ ምን ይላል? ዘጸአት 7:4 ዘጸአት ምዕራፍ 20 ታየው የደረደርሻቸው እኮ ዘጸአት 20 ምዕራፍ 20 ቁጥር 4 ላይ በላይ በሰማይ ይላል በታች በምድር ያለውን የማንኛውም የተቀረጸ ምስል አድርገ እንዳሰግድ እንዳታመልክ ይላል። ሁለቱም የተከለከለ የተቀረጸ ምስል አድርገ ለእሱ እንዳሰግድ ነው የሚለው። የማርያም የገብርኤል የሥላሴ ስዕል አድርገሽ የአምልኮ ለሥላሴ ስዕል ለሥላሴ ሐውልት ለሥላሴ የተቀረጹ ነገሮች የአምልኮ አልሽ። ቅድም አልሽ እኮ አሁን ለመነጋገር አይደለም። እኔ በቃ ምን እንዳሰብሽ አይደለም። በዚህ መልኩ ልብን እኮ ነው የሚያዩ እግዚአብሔር። ቆይ ኧረ ችግር የለውም። በቃ አሁን ጨርሻለሁ። አሁን መደምደሚያ ላይ ያለሁት ወላሂ ነው የምነግርሽ። እንቅልፍ መቼ እንደሚመጣ እንዴት እንደሚወስድን ምንም ጋራንትድ የለንም። ተኝቼ ለመነሳቴ ምንም ጋራንትድ የለኝም። ሞትም ሲመጣ እንደዛ ነው። እንቅልፍ የሞት ታናሽ ወንድም ነው።
መቼ እንደምንሞት ሞት እንዴት እንደሚወስደን አናቅም። ወላሂ እንጃ። የምንኖረው በጣም አጭር እድሜን ያለ ነው። በዚህ በአጭር እድሜ ውስጥ በእሳት ባንጫወት። እኔ በጣም ትልቁ ነገር የሚያሳስበኝ ነገር ሽርክ የሚባለው ነገር ነው። በጣም ሌላዎቹ ወንጀል ኢትስ ኦኬ አላቃቶም ሊምር ይችላል። ሽርክ ግን በጣም በቃ እንትን የሚል ነገር ነው። ገመዱ ላኢላሃ ኢለላህ የሚለውን ገመዱን ይዘሽ ተንጠልጥለሽ ውጪ ከእሳት አፋፍ ላይ ነው ያለሽው። የምር እኔ እንደ ወንድም ነው ሪኮመንድ ማድረግሽ። አሁን መከራከር ምናምን አይደለም። ራሱ ማለት የምትከራከሪ ሰው አለ፣ ማትከራከሪ ሰው አለ። እያወቁ የሚያጠፉ ሰዎች ላይ ክርክር አይደለም የሚያስፈልገው፣ ሁጃ ቁሞ ብቻ ከዛ በኋላ ኃላፊነቱን መውሰድ ነው። ኢንሻአላህ እኔ ደዋ ነው ከዚህ በኋላ ማድረግልሽ፣ አላወራሽም ኢንሻአላህ። ስለዚህ ሁላችሁም ይፍናን ስትመጣ እዚህ ቤት በስነ ስርዓት ገስት ላይ መግባት ስትፈልግ ትግባ። ጥያቄ እስልምና ላይ ካላት ጥያቄዋን አስተናግዱላት። በተረፈ አንዳችሁም እንዳትከራከሯት እንትን እንዳትሏት። ለምን እያወቀች ነው የምታጠፈው። በእሳት ነው የምትጫወተው። እሳት እጇ ላይ ይዛ ነው አያቃጥለኝም እያለች ያለችው። የምር እኔ ለሷ ነው ማዝ ነው ማለት ነው። እና ረመዳን ነው 10ኛ ቀን ውስጥ ነን ያለ ነው። ኢንሻአላህ ሁላችንም ለዚች ልጅ ዱዓ እናደርግላት። ምንም ትሁን ከምን አንፃር እንትኗን ይሄ ፖፑላር ዝነኛ መሆን ፈልጋ ነው፣ ትኩረት ፈላጊ ናት፣ እንደዚህ ምናምን እሱ ኢንቴንሽኗን አላህ ነው የሚያውቀው። ምንም የምናውቀው ነገር አለ። ከምን አንፃር ነው እንደዚህ የምትሆነው? ምንም የምናውቀው ነገር የለም። ከዚህ በፊትም ነግሬሻለሁ፣ ብዙ ጊዜ ነግሬሻለሁ። ራሱ ነይና ተማሪ ትምህርት ተማሪ ኮምፓራቲቭ ሪሊጅን የሚባል ትምህርት አለኛ ጋር እያልን ብዙ ጊዜ እንነግርሽ ነበር። እንደዚህ አይነት ነገር ውስጥ በጣም እንትን ነው። እንቁራሪት እንደዛ ነው። መጀመሪያ ውሃ ውስጥ ነው መኖሪያዋ። ስትወጣ ግን ምንድነው የምታደርገው መሰለሽ? ይመቻታል። በቃ ነፃነት ያገኘች ይመስላታል። በቃ ትገላለባለች፣ ምናምን ትዘላለች። እላዋ ላይ ያለው ውሃ እስከሚደርቅ ድረስ ነው። ልክ ከደረቀ በኋላ ግን ፀሐይዋ ሳያቃጥላት ተመልሳ ስትሄድ መንገድ ላይ መኪና ገጫታሉ። ስለዚህ እላይሽ ላይ ያለው ውሃ ከመድረቁ በፊትና በኋላ መመለሻ እስከምትመለሺ መሀል ላይ ሞት እንዳይቀድምሽ። መኖሪያሽ አንቺ እስልምና ነው። ከዛ ውስጥ ከወጣሽ ነፃነት ያለ ይመስልሻል። መገላለብ፣ መንዘላዘል የሚባሉ ነገሮች የሚመቹ ይመስላሉ፣ ግን ትክክለኛ ቦታ አይደሉም። ጨርሻለሁ።